the stars. የዘማሪት የምስራች ስምዖን አጭር የህይወት ታሪክ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ዘማሪት የምስራች ስምዖን ከአባቷ አቶ ሲሞን ቶሎና ከእናቷ ወይዘሮ ምንትዋብ ደረሰ በጥር 30 በ1990 ዓ.ም በአርባ ምንጭ ከተማ እድገት በር ቀበሌ ተወለደች። የምስራች እድሜዋም ለትምህርት ሲደርስ በ1998 ዓ.ም ከ2005 ዓ.ም ድረስ የአንደኛ ደረጃ ትምህርቷን በኩልፎ ሙሉ አንደኛ ደረጃ ትምህርት ቤት ተምራ ያጠናቀቀች ሲሆን ሁለተኛ ደረጃ ትምህርቷን ከ2006 እስከ 2007 ዓ.ም በአባያ ሁለተኛ ደረጃ ትምህርት ቤት ተከታትላለች። የማትሪክ ማለፊያ ውጤት በማምጣት ወደ አርባ ምንጭ መሰናዶ ትምህርት ቤት በመግባት ትምህርቷን አጠናቃለች። የምስራች በአርባ ምንጭ አጠቃላይ ሁለተኛ ደረጃ ትምህርት ቤት በክርስቲያን ተማሪዎች ህብረት ውስጥ ከ2008 እስከ 2009 ዓ.ም ድረስ የምትወደውን አምላኳን በተሰጣት የጸጋ ስጦታ በዝማሬና በስነ ጽሑፍ በማገልገል አሳልፋለች። የምስራች ወደ ከፍተኛ የትምህርት ተቋማት የሚያስገባትን ውጤት በ2009 ዓ.ም በማስመዝገብ ወልቂጤ ዩኒቨርሲቲ በመግባት የቲያትሪካል አርት ትምህርት ለ3 ዓመታት ተከታትላ በመጀመሪያም ዲግሪ ተመርቃለች። ወጣቷም ዘማሪት የምስራች ስምዖን በወልቂጤ ዩኒቨርሲቲ በነበራት ቆይታም በክርስቲያን ተማሪዎች ህብረት ውስጥም እግዚአብሔርን በቅንነትና በትጋት ስታገለግል ቆይታለች። ዘማሪት የምስራች ከዩኒቨርሲቲ ተመርቃ ከወጣች በኋላ በነበራት ልዩ መንፈሳዊ ስጦታ በዝማሬ ስታገለግል ብትቆይም በስራ አጋጣሚ ወደ አዲስ አበባ ባቀናችበት ወቅት የዘማሪዋን ልዩ ክህሎት የተመለከቱት ሰዎች ዘፈን እንድትዘፍን ግብዣ ቢያቀርቡላትም በተሰጠኝ የጸጋ ስጦታ ዘምራለሁ እንጂ በፍጹም አልዘፍንም በማለት የዓለምን ግብዣ በመናቅ ለሌሎችም አርያ መሆን ችላለች። ተወዳጇ ዘማሪት የምስራች ባደገችበት በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በአርባ ምንጭ እናት መካነ ኢየሱስ ማህበረ ምዕመናን ከልጅነቷም ጀምራ በሰንበት ትምህርት ቤት በእግዚአብሔር ቃል ሙላት ያደገች ሲሆን በዝማሬ አገልግሎት ከልጅነቷም ጀምሮ ስታገለግል ቆይታለች። የምስራች ባደገችበት ማህበረሰብ በብዙዎችም ዘንድ የምትወደድ በቤተሰቦቿ በቅንነት ቤተሰቦቿን የምታገዝ ታላላቆቿንም የምታከብር ከሰዎች ጋር ለመግባባት ጊዜ የማይወስድባት በሄደችበት ሁሉ ሰዎችን በፈገግታ የምትቀበልና ሳቂታ እና ተጫዋች ልጅ ነበረች። ዘማሪት የምስራች ልበሰፊ ለሰዎች መልካምን ነገር የምትመኝ የተቸገሩትንም የምትረዳ የሰዎችን ሸክም የምትካፈል ቅንና የልጅ አዋቂ ልባም ሴት ነበረች። የምስራች ሰዎችን ሁሉ በአንድ አይነት የምትመለከት እውቅና ያልያዛት ትሁት የእግዚአብሔር አገልጋይ መሆኗን የሚያውቋት ሁሉ ይመሰክራሉ። ዘማሪት የምስራች በስራ አጋጣሚ አዲስ አበባ በሄደችበት ለዝማሬ አገልግሎት ሙሉ ጊዜዋን በመስጠት በተለያዩ አጥቢያ ቤተ ክርስቲያናት እግዚአብሔርን በሀገር ውስጥና ከሀገር ውጪ በመስጠት እያገለገለች በነበረችበት ወቅት ባጋጠማት ድንገተኛ የጤና እክል በሀገር ውስጥ በሚገኝ የሕክምና ተቋማት ሕክምና ጀምራ የሕክምናው ወጪ በቤተሰብ አቅም የማይቻልና ሕክምናው በሀገር ውስጥ የማይሰጥ በመሆኑ በደጋግ ኢትዮጵያውያን ርብርብ በውጪ ሀገር ታይላንድ ሕክምናዋን ተከታትላ በተሳካ ሁኔታ ወደ ሀገሯም ተመልሳ የረዳትን ንና ደንቅ ያደረገላትን እግዚአብሔርን ከነቤተሰቦቿ ከወዳጆቿ ጋር ማመስገን ችላም ነበር። እግዚአብሔርን ብዙ የማገልገል ጉጉትና ፍላጎት የነበራት የምስራች የማይብራራ ማንነት አለህ የተሰኘ ዝማሬ በመስራት የእግዚአብሔርን ታላቅነት አውጃለች። በዚህም ዝማሬ ብዙዎች ተባርኳል። የምስራች በህመሙም አልጋ ላይ በነበረችበት ጊዜ ከእግዚአብሔር ዘንድ የተሰጣትን ዝማሬ ለሕዝብ ለማድረስ ዝግጅት ላይ ነበረች። በዝማሬውም ብዙ የማገልገልና አልበምም የመስራት ራዕይም እንደነበራትም ስትናገር ነበር።
ዘማሪት የምስራች ዝማሬ ለመስራት ዝግጅት እያደረገች ሳለች ዳግም ባጋጠማት ህመም ምክንያት በሕክምና ስትረዳ ቆይታ ግንቦት 25 2017 ዓ.ም በተወለደች በ27 ዓመቷ ወደምትወደውና ወዳገለገለችው ጌታ በክብር ተሰብስባለች። በመጨረሻ በእነዚህ ሁሉ ጊዜያት የምንወዳትን ልጃችንን ሙዬ ህይወትን ለማትረፍ በገንዘብ በጸሎትና በተለያየ መንገድ ከጎናችን የቆማችሁ ኢትዮጵያውያን ሁሉ እግዚአብሔር ይባርካችሁ። ከቤተሰቦቿ ኢየሱስ ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ግንቦት 2017 ቀን 27 አርባ ምንጭ። You spoke the stars into the night. You gave the world your perfect light. Your love has always carried me. Jesus, my hope, my victory. Jesus, Savior, King of grace, you took my sin, you took my place. Now I stand in mercy's light, forever yours, forever bright. When storms arise and shadows fall, your name is strength, you hear my call. Through every trial you remain, your love alone will never change. Hallelujah, praise your name. All creation sings your fame. Every knee will bow, proclaim Jesus forever, you will reign. Jesus, Savior, King of grace, you took my sin, you took my place. Now I stand in mighty's light, forever yours, forever rise. Jesus, Savior, King of grace, you took my sin, you took my face. I will stand in mercy's light, forever yours, forever bright.